ያጣው ለኛ ነው ያልሆነው የውሸት ፍርድ የተፈረደበት ባርባን ይፈታ ይሰቀል ያሉት እንደሚታረድ በግ የተነደፉ ልብሱን አውልቆ ሲገርፉ ዝም ያለው በመስቀል ተሸክሞ የወጣው ጎልጎታ በጦር ኩነኔ ሲወጉ ዝም ያለው የተራበው በውሃ ጥም የተጠማው ሲስቁ ሲሳለቁ ዝም ያለው የክብር አክሊል ሲገባል የእሾህ አክሊል ሲጎነጉኑ ዝም ያልከው ለኔ ነው። ክብር ሲገባል ውርደት የተቀበልከው ነውርና ነቀፋ ንቀ የተሰቃየኸው አዎ ብዙ በርባኖችን ሊፈታ ነው በመገረፉ ቁስል ተፈወስ። አሁን ግን ላንቀላፉት በኩራት ሆኖ ከሙታን ተነስቷል። እዛ ሞት በሰው በኩል ሲመጣ ትንሣኤ ሙታን በክርስቶስ ሆኗል። ሁሉም በአዳም እንደሚሞቱ እንዲሁ በክርስቶስ ሕያው ሆነናል። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። እንዲሁ እያልን በቤተ ክርስቲያናችን በተዘጋጁ በተወደዱ በስነ ጽሑፍ ግሩፕ የተዘጋጀ የተለያዩ ፕሮግራሞቻችንን ባጭሩ ይዘን ቀርበናል። እነርሱም ዜናና ድራማ፣ ግጥምና ጥያቄና መልስ እንዲሁም በስተመጨረሻው ኮሪዮግራፊ አለ። እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት እንጠይቃለን። አሁን ሳትደክሙ ፕሮግራማችንን ጀምረናል። በጣም በሳችኋል፣ ታምራላችሁ። ፕሮግራማችን ጀምሯል። እንዳትደክሙ በጌታ ፍቅር እናሳስባችኋለን። አሁን ከታችን ጋር ዜና ጊዜ ይሆናል። መልካም ቆይታ። ዜና ሲሆን ከሰዓቱ ዜና ጋር አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። መጽሐፍ ቅዱስ ሲናገር የማቴዎስ ወንጌል ምዕራፍ 28 ከቁጥር 5 መልአኩ መልሶ ሴቶቹን አላቸው፣ እናንተ ሳትሉ የተሰቀለውን ኢየሱስን እንደምትሹ እናውቃለን። እንደተናገረ ተነስቷል፣ በዚህ የለም። የተኛበት ስፍራ ኑ ይፈጽናል፣ ሂዱና ከሙታን ተነሳ፣ ወደ ገሊላ ቀድሟችኋል፣ በዛው ታዩታላችሁ። እነሆ በዛሬው ዕለት በኢትዮጵያ ወንጌላዊት ኅብረት ቤተ ክርስቲያን የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ምክንያት በማድረግ በቤተ ክርስቲያን ውስጥ ልዩ ፕሮግራም እየተካሄደ መሆኑ ይታወቃል። በዚህ ፕሮግራም በቤተ ክርስቲያን ውስጥ የሚገኙት ኳይራት በህብረት እንዳገለገሉ የኳይር አስተባባሪ አቶ ወልደ ዮናስ ገለጸ። በመቀጠል የተዘጋጀ አዝናኝ ፕሮግራም እንዳለና ማንም ሰው ፕሮግራሙ ሳይጨርስ እንዳይወጣ በማለት በቤተ ክርስቲያን ውስጥ የሚገኙት የስነ ጽሑፍ አባላቶች ገለጹ። ክቡራትና ክቡራን አድማጮቻችን ይህ ዜና ቀጥታ እየተላለፈ የሚገኘው ከኢትዮጵያ ወንጌላዊት ኅብረት ቤተ ክርስቲያን ሲሆን ዜና ይቀጥላል። በመጀመሪያው ዋና ዜናዎች እነሆ በዛሬው ዕለት የቤተ ክርስቲያናችን ዋና ሰብሳቢ አቶ ብርሃኑ ሶረቶ የፋሲካን በዓል ምክንያት በማለት መልእክት እንዳስተላለፉ ይታወቃል። ይህ መልእክትም እንደዚህ የሚል ነው። መጽሐፍ ቅዱስ ሲናገር ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸውን የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነት፣ ለታሰሩት መፈታት እናገር ዘንድ ልኮኛልና። የቤተ ክርስቲያናችን ሰብሳቢ ይህን እግዚአብሔር ቃል መሪ በማድረግ ባለንበት ቦታ ሁሉ ወንጌል መስበክ እንዳለብን ተናግሯሉ። በተጨማሪ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 10 ነገር ግን ወንድሞቼ ሆይ ሁላችሁም አንድ ንግግር እንድትናገሩ በአንድ ልብና በአንድ ሀሳብ የተባበራችሁ እንድትሆኑ እንጂ መለየት በመካከላችሁ እንዳይሆን በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ። በተጨማሪም የአባታችን መልእክት ነው።
ተነሳሽነትን እንዳገኙ የኢትዮጵያ ወንጌላዊት ህብረት ቤተክርስቲያን አገልጋይ አሹ መረጃ መጋሩ ይታወቃል። በመቀጠል ዜና በዝርዝር የቤተክርስቲያናችን አስተባባሪ አቶ እርከኖ እንዳሳሰቡት ከሆነ በቤተክርስቲያናችን ውስጥ የሚደረግ ማንኛውም አይነት ፕሮግራም ሰዓቱን በጠበቀ መልክ መካሄድ እንዳለበት ተናግረዋል። በመቀጠል ቤተል የጸሎት ህብረት ቀን ከሌሊት በጸሎት እየተጉ የሰይጣንን ራስ እየቀጠቀጡ ለትውልድ በረከት ሆኗሉ። ዋና አስተባባሪ አገልጋይ ጥላውንና እንዲሁም አገልጋይ ዳማሬ እንዲስል ጋብዟል። መጽሐፍ ቅዱስ ሲናገር ትንቢተ ኤርምያስ ምዕራፍ 33 ከቁጥር 3 ወደ እኔ እመለስ እልሃለሁ አንተ የማታውቀው ታላቅና ኃይለኛ ነገር አደርጋለሁ። ይህ የእግዚአብሔር ቃል መሪ በማድረግ ዘወትር ሰኞ ማታ ከ3 ሰዓት እስከ 4 ሰዓት እኛ ሁላ ከሌሊቱ 9 ሰዓት ፕሮግራም በመገኘት ለምድሪቱ በረከት ይሁኑ ዘንድ ተጋብዟል። በመቀጠል ስፖርት ዜና በዝሙትና በመሸሽ በተደረገው ጨዋታ መሸሽ አሸናፊ መሆኑ አሰልጣኙ አስታውቋል። አሰልጣኙ እንዳለው አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 18 ከዝሙት ሽሹ፣ ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጭ ዝሙት የሚሰራ በገዛው ሥጋው ላይ ኃጢአት ይሰራል። ወይ ሥጋ ከእግዚአብሔር የተቀበላችሁ በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። በሥጋችሁ እግዚአብሔርን አክብሩ። በፍጥረታዊ ቤተሰብና በክርስቶስ ቤተሰብ በተደረገው ጨዋታ የክርስቶስ ቤተሰብ 7-0 ማሸነፉ ተረጋግጧል። መጽሐፍ ቅዱስ ሲናገር አንደኛ ዮሐንስ ምዕራፍ 1 ከቁጥር 12 በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ተሰጣቸው። በመቀጠል በዳዊትና በሳኦል የነበረው ጨዋታ ዳዊት አሸናፊ መሆኑ መጽሐፍ ቅዱስ ገለጸ። መጽሐፍ ቅዱስ ሲናገር ሳሙኤል 22 ከቁጥር 1 ዳዊትም እግዚአብሔር ከሳኦል እጅና ከጠላቶች እጅ ሁሉ ባዳነ ቀን የዝቅለ ቃል ለእግዚአብሔር ተናገረ፣ እንዲህም አለ፣ እግዚአብሔር ዓለቴ አምባ መድኃኒቴ ነው፣ እግዚአብሔር ጠባቂዬ፣ በእርሱም እተማመናለሁ፣ ጋሻና ረድኤቴ፣ መጠጊያዬ፣ መሸሸጊያዬ፣ መድኃኒቴ ሆይ ከክፉ ስራ ታድነኛለህ። ምስጋና የሚገባውን እግዚአብሔር እጠራለሁ፣ ከጠላቶችም እድናለሁ። ክቡራትና ክቡራን አድማጮቻችን ለሰዓታት የነበረኝ ዜና ይህን ይመስል ነበር። ከዜናው ባልደበቁት ለይታችሁ ነው። ተመልሰን በሌላ ፕሮግራም እስክንገናኝ ድረስ በሰላም ቆዩ። በዜናው መረጃ እንዳገኛችሁ ተስፋ እናደርጋለን። አሁን ደግሞ ድራማ እየመጣ ነው። በጣም አዝናኝና አስተማሪ ነው። እስከ መጨረሻ ከተከታተላችሁ ትምህርት ታገኙበታላችሁ። ስቃችሁ ብቻ እንዳትተውት። መጨረሻ ላይ ትምህርት ስላለው ድራማውን በትክክሉ እንድትከታተሉ እናሳስባለን። ድራማው እየመጣ ነው። በሞራል ጠብቁ።
ሌባ መስሎኝ ነው። ኧረ ልማ መቼው በላሁ እንዳቸው ደግሞ መቼ አገኘሁት? ጋሽዬ ሳይመጡ እስኪ ከወዲያ አልማዝዬ ጋሽዬ ወጣለች። አሁን እሷ ደግሞ አርፋ በቤት ሲመጣ አሁን እኮ ነው የወጣችው። ትመጣለች። ጋሽዬ ይቀመጡ። መሸፋፈኛ ማረግሽን እንዴ? እሺ ጋሽ ለስት ዛሬ ባለ ማለት የሚበላ ከወዲሁ በይው። ጋሽ የሳት መጣ ትየሳት መጣ ትላለች። ትየ በባለ ቤት አትቀመጥ ነው እኮ ነው የወጣችው። እዚህ ታሰፈር ትሆናለች። እሷ በባለ ቤት አትቀመጥ ነው። እሷ እሺ ጋሽ ጌታ ካለ ጌታ ይስፋ ጋሽ ነው ማለት ተመስገን አምላኬ። ዛሬ እኮ በቤቴ ትንሣኤ አንተን እኮ እያከበርን ዋል። ተባረክ፣ ተመስገን። እንኳን ማዛልን አምላክ እንደው ዛሬ ትንሣኤ አይደለም? እንደው ዛሬ በእኔ ቤት በዚህ ጀንበር ላይ ቁጭ በል ከኔ ጋር ትንሣኤን አናከብርም? እባክህ ጌታዬ እባክህ ናልኝና በዚህ ጀንበር ላይ ቁጭ ብለን ከኔ ጋር ትንሣኤን እናከብራለን። እንደው አትመጣም ከኔ ጋር ትንሣኤን እንድናከብር? ልጄ እመጣለሁ እኮ እኔ ቤት እሺ እጠብቃለሁ። ቀደም እኮ ነው። እሺ እጠብቃለሁ። እሺ ምንድን ነው? ዛሬ አምላኬ እኛ ቤት ጋብዤዋለሁ ጌታዬ። ስለዚህ ያቺ ሽልም የምታረገን እሱን እኮ ነው የምልህ። ዛሬ ንጉሴን ያስገባል ጌታዬ። አምላኬ እኛ ቤት ዛሬ እንግዳ ጋብዣለሁ አምላኬ ጌታዬ። ሶሪ ለባክሽ አምላኬ ጌታዬ። ያላሙን እሱን አይደለም እኮ የምልሽ እኔ አምላኬ ጌታዬ የዓለሙ ንጉሥ ነው። እሱን ጋብዣለሁ የሚበላ ከወዲሁ በይ እስኪ እኔ ገብቼ ልሳልሽ ታጋት ላይ ነች። ተመስገን ይጠብቃሉ ሄድኩበት ነፃ መቼ ነው ማገኘው? ማንም ሰው አይራራ አይቶ አይረዳ። እንዴት ነው መሆን ያለብኝ? ሁሌ ሄዶ ይመቱኛል ነፃ እየለቀቁኝ። ይሄ እኛ ሳይንስ ሰው ያለ ምግብ 5 ቀን ነው 7 ቀን ነው ውሃ ሳይጠጣ ይኖራል። እኔማ 5 ቀን ነው ሳልበላ 2 ቀን ነው የሚቀረኝ። ምን አልባት ዛሬ ማግኘት ሆነ። ከዚህ ቤት የሆነ ጎል ይሰጡኛል ባላል ይሄዳሉ ይሰጣሉ። መቼስ 5 ቀን ደርሼ 2 ቀን አሁን የቀረኝ 2 ቀን ነው። ምን አልባት ይሄ ትምህርቱ ለምባል ከሆነ ምን አልባት እዚህ ቤት ማግኘት ይሆናል ባላል ይሰጣሉ። አማት ባልም ስለሆነ ይሄ ቤት ሳያው ራሱ ደስ ይላል። አቤት ማናቸው? ሰላም ኖት? ሰላም ናቸው። ማናቸው? እባክዎ ደህና ኖት? ሰላም ነው። እኔ ተቸግሬ ነው የመጣሁት። ምንም በጣም የኔ ችግር ረሃብ ነው። በጣም ተርቤያለሁ። ሳልበላ 5 ቀን ሙሉ ያደረሰኝ ውሃ አላገኘሁም፣ ምግብ አላገኘሁም። ከሄድኩበት ሁሉ ነፃ እየተመለስኩ ነኝ። እባክዎ ትንሽ ቡሌ ካለኝ ብትሰጡልኝ
ብትራሩልኝ በጣም ተሪቤ ነው የመጣሁት። እኔ ችግር ራብ ነው፣ ሌላ ነገር አልፈልግም። እሺ ጋሻ አቤት ይሁና የሰግዳት እኔ ጋማታው ንጉሴ መጣልኝ። ምንድን ነው? አቤት ጋሺ ሰላም ነው? አይደለም። አቤት ምን ሰላም ነው? ምንድን ነው? ተቸግሬ ነው። እኔ ችግር ራብ ነው፣ በጣም ተቸግሬያለሁ። ሳልበላን ሳልጠጣ ምግብ ሳላገኝ ውሃ ሳልጠጣ 5 ቀን ደርሷል። እባክዎ ትንሽ እንኳን የተጣለ ምግብ ካለም እንኳን ብትሰጡልኝ ፈልጌያለሁ። ምግብ ፈልጌያለሁ። ሰማለ አዎ እኔ ለአንተ ያዘጋጀሁት ለአንተ ማቀርብ ምግብ ምንም የለኝም። እኔ ለአምላኬ ለንጉሴ ያቀረብኩት የለም። አምላኬ ነው ግብዣ ዛሬ ጌታዬ ንጉሴ ለአንተ ምስል ነገር ምንም የለም። አንተ አሁን አንተ ስማልታለ አስገባል አስገባል ልታጋድለኝ ነው? እኔ እኮ ንጉሴ አምላኬ ነው። ያጋድለኝ እንደ አምላኬ ብዬ ሰው ያስገባ ጌታዬ እሱ የማንን እንግዳ ሰው ያስገባል? እኔ እኮ ንጉሴ ነው ጌታዬ አቤት የውና የእርሶ እንግዳ በር ላይ የኔ እንግዳ ቆይ ነገ ተመጣልኝ የውና ጌታዬ ምንድን ነው? አሞኝ ነው። እንደው መድኃኒት መግዣ ካለ እባክህ ጌታዬ፣ አሞኝ ነው፣ ደከመኝ። መድኃኒት መግዣ ካለ እባክህ። አመመሽ? አዎ። እንደው በደፋሽ እኮ ዝም ብለሽ ስታይ የትኛው ሬፈራል ሆስፒታል ይመስልሻል? እኔ እኮ አመማኝ ትላለች። እኔ እኮ የጠበቁት አምላኬ ጌታዬ ንጉሴን አንቺ ነህ። አመማኝ አንተ ከዚያ ባልች እናት እግዚአብሔር ይፈውስሽ፣ እግዚአብሔር ይማርሽ። እንደው ጋሼስ ከሆኑ ድሮስ ሰውን መርዳት አንተ ስራ ምንድን ነው? ረጋሻውንማ እዚህ እኔ እኮ አምላኬ ጌታዬ ንጉሴን አስገባልኝ ነው ስራ መሰከት ስራ አንተ ራስህ ጠበቃ ያስፈልግ አጋትለኝ ነው እንዴ? ኧረ ልጅ አምላኬ ጌታዬ እኮ ነው ፈልጎኝ ተቸገር የምለብሰውን ነው ከየት ነው የማገኘው? ውጭ ላይ በረንዳ ላይ አድሬ ብርዱ ሊገለኝ ሀሩሩ በረዶው እስቲ የሚረዳኝ ሰው ካገኘው ረማዳት ወንድሜ ኧረ ቸግሮኝ ነው ወንድሜ
የምለብሰውን አጥቼ ተቸገርኩ። የሚለበስ ካለ እንደው ሳይው ብዙ ለብሳል። ከዚህ አንዱ ነው ስያታ ምንድን ነው ምን ታሪካለ? ውጪ በረንዳ ያደረኝ ሞት። አሁን ራሱ ውጪ ዝናብ በዝናብ ነው ማድረበት ማርፍበት የለም። በዛው ላይ ብርዱ ሊገለኝ ነው። አንድ ልብስ እንኳን ካለ ስያታ እዚህ ጋሸስ ቢሆን ሰው ድማ መርዳት አቁምና እንደው ጋሽያ አቤት ያውና የእርሶ እንግዳ እዚህ እኔ እንግዳ መጣልኝ። አዎ መጥቷል። እንግዳ አዎ ጋሽ አቤት ሰላም ነው አይደለም። ምን ነው ጋሽ? ምንድን ነው? የምለብሰውን አጥቼ እንደው እርሶን የሆነ ለዛሬ ይቅበሩን ብዬ መጥቻለሁ እኮ ስታይ እኔ ቤት የትኛው መርጃ ቤት ይመስላል? ጋሽ ሳየው ብዙ ልብስ ለብሰዋል። እኔ ለአንተ ሰመኛለሁ። እኔ ለአንተ ምስት ምንም ነገር የለኝም። እኔ ዛሬ እንግዳዬ አምላኬን ንጉሴን ለእሱ የሚሰጥ ለእሱ የሚያለብስ ለእሱ የሚሰጥ ነገር ነው። ለአንተ የሚሰጥና የሚያለብስ ነገር የለም። ለእርሶ ለንጉሱ የሚሰጠው ነው ያለው። አንዱን ቢሆን ቢሰጥ የለም ለአንተ አደጋሽ ኧረ አንተ ልጅ ስራ ነው። ኧረ ከዚህ አባር ኧረ አንተ ልጅ ተው በእናትህ አታቃጥለኝ። እኔ እኮ አምላኬ ሰው የምኑ አምላክ ይመስላል። ጌታዬን እኮ ላልኩት ሰው ይታወቅ። አንተ ራስህ ስራዬን ካላወቅ አባራለሁ። አታቃጥለኝ ይላል አምላኬን ይለዋል። እሱ ብሎ የማንም ሰፈር አስገባኛል። ሰዓቱም እየሄደ ነው። ጨለማ በረታብኝ። የሚገባበትን ቤት አጣሁ። የት ነው የሚገባው? ከሩቅ ነው የመጣሁት። ጉልበቴ ደከማ። መሪባ አጣሁ። ጊዜ አካባቢ ቤት ይኖራል። ጫካው ያስፈራል።